ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ቁርንፉድ የምንመለከት ይሆናል። ቁርንፉድ በውስጡ እንደ ዩጂኖል ያሉ ጠንካራ ተፈጥሯዊ ንጥረ ነገሮችን፣ ቫይታሚን ሲ፣ ቫይታሚን ኢ፣ ማንጋኒዝ እና ከፍተኛ አንቲኦክሲደንቶችን የያዘ ድንቅ ተፈጥሯዊ ቅመም ነው። ታዲያ ቁርንፉድን በምላሳችሁ ስር ስታስቀምጡ በምላስ ስር ያሉ ጥቃቅን የደም ስሮች ንጥረ ነገሩን በቀጥታና በፍጥነት ወደ ደም ስራችሁ እንዲቀላቀል ያደርጉታል። ይህም በሆድ ዕቃ ወይም ደግሞ በጉበት ውስጥ ሳያልፍ በቀጥታ ስራውን እንዲጀምር የሚረዳው ይሆናል ማለት ነው። እናም በዚህ ቪዲዮ ላይ ቁርንፉድ በምላሳችሁ ስር ለ10 ደቂቃ ያህል በማቆየት የምታገኟቸውን እጅግ አስደናቂ የጤና ጥቅሞችን እንዲሁም ማድረግ የሚገባችሁ አስፈላጊ ጥንቃቄዎችንና በጭራሽ ቁርንፉድን መጠቀም የሌለባቸውን ሰዎችን ወደ እናንተ የማደርስ ይሆናል ማለት ነው። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡኑ። አሁን በቀጥታ ወደ ጉዳይ ሳልፍ ቁርንፉድን በምላስ ስር ማቆየት የሚያስገኛቸው ዋና ዋና ጥቅሞችን እንመለከታለን። የመጀመሪያው የአፍ የጥርስና የድድ ጤናን በከፍተኛ ሁኔታ ይጠብቃል። ቁርንፉድ በውስጡ ባለው ከፍተኛ የዩጂኖል መጠን ምክንያት ጠንካራ የባክቴሪያ ማጥፊያና የማደንዘዝ ባህሪ ያለው በምላሳችሁ ስር ስታቆዩት የሚወጣው ዘይት በአፍ ውስጥ የሚገኘውን መጥፎ ጠረን የሚፈጥሩና ጥርስን የሚያበሰብሱ ባክቴሪያዎችን የሚገድል ይሆናል። በተጨማሪም የድድ እብጠት፣ የድድ ደም መፍሰስ ወይም ደግሞ የጥርስ ህመም ካለባችሁ አካባቢውን በማደንዘዝና እብጠቱን በመቀነስ ፈጣን እፎይታን የሚሰጥ ይሆናል ማለት ነው። ስለዚህ የመጀመሪያው አስደናቂው ጠቀሜታው የአፍ የጥርስና የድድ ጤናን መጠበቁ ነው። ቀጣዩና ሁለተኛው የምግብ መፈጨት ስርዓትን ያፋጥናል፣ የሆድ መነፋትንም የሚያስወግድ ይሆናል። ቁርንፉድ በምላሳችሁ ስር በሚቆይበት ጊዜ የአፍ ውስጥ ሳሊቫሪ ግላንድስ ማለትም የምራቅ እጢዎች ንቁ እንዲሆኑ ያደርጋሉ። የምትተፉት ወይም ደግሞ የምታወጡትን ምራቅ በውስጡ የያዘውን ንጥረ ነገር በሆድ ውስጥ የምግብ መፈጨት ኢንዛይሞች እንዲመረቱ ያፋጥናል። ይህም ከአመጋገብ በኋላ የሚከሰት የሆድ መነፋት፣ የጋዝ መከማቸት፣ የምግብ አለመፈጨትና የቃጠሎ ስሜትን በአጭር ጊዜዎት የሚያስወግድ ይሆናል ማለት ነው። ቀጣዩና ሶስተኛው የመተንፈሻ አካላትን ያጸዳል። የሳልና የጉሮሮ ህመምንም ለመቀነስ ይረዳል ማለት ነው። በቁርንፉድ ውስጥ የሚገኙት ዘይቶች ወደ አየር ቱቦ በመግባት የመተንፈሻ አካላትን ይከፍታሉ። የጉሮሮ መቧጨር፣ ደረቅ ሳል፣ የአፍንጫ መዘጋት ወይም ደግሞ የሳምባ አየር ቱቦች መጥበብ ካለባችሁ ቁርንፉዱ በምላስ ስር ማቆየት አክታን በማቅለጥ ወደ የመተንፈሻ ቱቦች ዘና በማድረግ ቀላልና ምቹ የሆነ ትንፋሽ እንድትተነፍሱ የሚረዳ ይሆናል። ቀጣዩና አራተኛው ጭንቀትንና የአእምሮ ውጥረትን ማብረዱ ነው። የቁርንፉድ መዓዛና በውስጡ ያሉ ንጥረ ነገሮች ማዕከላዊ የነርቭ ስርዓትን የማረጋጋት ባህሪ ያላቸው። በምላሳችሁ ስር በሚቆይበት ጊዜ የሚለቀቀውን ጠረንና ደም ውስጥ የሚለቀቀውን ንጥረ ነገር የጭንቀት ሆርሞንን ማለትም ኮርቲሶል ሆርሞንን ማለት ነው መጠንን ለመቀነስ ይረዳል። በቀኑ መጨረሻ ወይም ደግሞ በከፍተኛ ስራ ውጥረት ውስጥ በምትሆኑበት ጊዜ ይህንን ማድረግ አእምሯችሁን ለማረጋጋትና ጥሩ እንቅልፍ እንድታገኙ የሚያግዛችሁ ይሆናል። በተለይም ከመተኛታችሁ በፊት ይህንን ብታደርጉ ለተሻለ እንቅልፍና ጭንቀትንና ጥሩ እረፍትን ለማግኘት የሚረዳችሁ ይሆናል ማለት ነው። ቀጣዩና አምስተኛው የሰውነት በሽታ የመከላከል አቅምን ማሳደጉ ነው። ማለትም ኢሚኖ ሲስተምን ያሳድጋል። ቁርንፉድ ከዓለም ላይ ካሉ ቅመሞች በከፍተኛ አንቲኦክሲደንት ይዘቱ በቀዳሚነት ይመደባል። በምላስ ስር በሚደረግበት ጊዜ እነዚህ አንቲኦክሲደንቶች በሰውነታችሁ ውስጥ የሚገኙ ሕዋሳትን የሚጎዱ ፍሪ ራዲካልስ የተባሉ ጎጂ ሞሊኩሎችን ይዋጋሉ። ይህም የሰውነት በሽታ የመከላከል አቅም በማጠናከር ለተለያዩ የቫይረስና የባክቴሪያ በሽታዎች፣ ለአስምና ለኢንፌክሽኖች የመጋለጥ ዕድላችሁን በእጅጉ የሚቀንሱት ይሆናል ማለት ነው። ቀጣዩና ስድስተኛው የደም ስኳርና የደም ግፊትን በከፍተኛ ደረጃ ለማስተካከል ይረዳል። ቁርንፉድን በምላስ ስር ማቆየታችሁ ንጥረ ነገሮቹ በቀጥታ ወደ ደም ዝውውር እንዲቀላቀሉ ስለሚያደርግ የደም ስኳርና የደም ግፊትን ለማስተካከል ፈጣን አስተዋጽኦ ያበረክታል። በደም ስኳር በኩል ቁርንፉድ በውስጡ የሚገኙ ንቁ ውህዶች በሰውነታችን ውስጥ የኢንሱሊን ሆርሞን ስራ ያፋጥናሉ። ይህም ሴሎቻችን በደም ውስጥ ያሉ ግሉኮስን ወይም ደግሞ ስኳር በፍጥነት ስበው ለኃይል ማመንጨት እንዲጠቀሙበት ያደርጋቸዋል ማለት ነው። በተጨማሪም ሴሎች ለኢንሱሊን ያላቸው ምላሽ የመስጠት አቅም በመጨመር ከምግብ በኋላ የሚከሰት ከፍተኛ የደም ስኳር መጨመርን የሚከላከል ይሆናል ማለት ነው። በደም ግፊት በኩል ከሆነ ደግሞ ቁርንፉድ ናይትሪክ ኦክሳይድ የተባለው ውህድ ምርት እንዲጨምር ያደርጋል። ይህ ውህድ የጠበቡ የደም ስሮችን ዘና እንዲሉና እንዲሰፉ ስለሚያደርግ የደም ዝውውር ያለምንም ጫና በስርዓት እንዲካሄድ የሚረዳ ይሆናል። ይህም በልብ ላይ የሚወርደውን ጫና በመቀነስ የደም ግፊት ወደ ትክክለኛ መጠን ለማውረድ ከፍተኛ እገዛ ያደርጋል። የመጨረሻውና ሰባተኛው የጉበት ጤናን ይጠብቃል እና የሰውነት እብጠቶችን ይቀንሳል።
በቅርንፉድ ውስጥ የሚገኘው ከፍተኛ ዩጂኖል ጉበትን ከተለያዩ መርዛማ ነገሮችና ከፋቲ ሊቨር በሽታ የመጠበቅ ድንቅ አቅም አለው። በምላሳችሁ ስር በማቆየት ወደ ደም የሚቀላቀለውን ይህ ንጥረ ነገር ጉበት በሰውነታችን ውስጥ ያሉ መርዞችን አጣርቶ እንዲያስወግድ ያግዟል። በተጨማሪም በሰውነታችን ውስጥ የሚከሰቱ የመገጣጠሚያ ህመም ወይም ደግሞ የአካላት እብጠቶችንና ህመሞችን በፍጥነት የመቀነስ ባህሪ ይኖረዋል ማለት ነው። እንግዲህ ውድ ቤተሰቦች ቅርንፉድን በምላስ ስር ማስቀመጥ ብዙ የጤና ጥቅሞች ቢኖሩበትም ዋነኞቹ እነዚህ ሰባቶቹ ናቸው። ማለትም አንደኛው የአፍ የጥርስና የድድ ጤናን በከፍተኛ ጤና መጠበቁ፣ ሁለተኛው የምግብ መፈጨት ስርዓትን ማፋጠኑና የሆድ መነፋትን ማስወገዱ፣ ሶስተኛው የመተንፈሻ አካላትን ማጽዳቱ እንዲሁም ከሳልና ከጉሮሮ ህመም ጋር ተያይዞ ያሉ ችግሮችን ማስወገዱ፣ አራተኛው ጭንቀትና የአእምሮ ውጥረትን ያበርዳል፣ አምስተኛው የሰውነት በሽታ የመከላከል አቅምን ያሳድጋል፣ ኢሚዩኖ ሲስተምን ይገነባል ማለት ነው። ስድስተኛው የደም ስኳርና የደም ግፊትን በከፍተኛ ደረጃ ለማስተካከል ይረዳል። የመጨረሻውና ሰባተኛው የጉበት ጤናን ይጠብቃል እና የሰውነት እብጠቶችን የሚቀንስ ይሆናል ማለት ነው። እስቲ አሁን ደግሞ ማድረግ ስላለባችሁ ጥንቃቄዎች እንመልከት። ማለትም ቅርንፉድን በምላሳችሁ ስር ስታስቀምጡ እንዲሁም ከሌሎች ነገሮች ጋር ስትጠቀሙ ማድረግ ያለባችሁን ጥንቃቄዎች እንመለከታለን። ይህ ተፈጥሯዊ መንገድ እጅግ ብዙ ጥቅሞች ቢኖሩትም በተሳሳተ መንገድ ከተጠቀማችሁት ግን የጎንዮሽ ጉዳት ሊኖረው ስለሚችል የተለያዩ ጥንቃቄዎችን ማድረግ ይኖርባችኋል። ከነዚህ ውስጥም እንግዲህ የመጀመሪያው ጊዜውን መጠበቅ ነው። ቅርንፉድ በምላሳችሁ ስር ከ10 እስከ 15 ደቂቃ በላይ በፍጹም ማቆየት የለባችሁ። በውስጡ ያለው ዘይት በጣም ኃይለኛ ከመሆኑ የተነሳ ከ15 ደቂቃ በላይ ከተቀመጠ የምላስ ማቃጠል፣ የቁስለት ስሜት ወይም ደግሞ የአፍ ህብረ ህዋሳት መላጥ ሊያስከትል ይችላል። ስለዚህ ከ10 ደቂቃ ወይም ደግሞ ማክሲመም ከ15 ደቂቃ በላይ ማቆየት የለባችሁም ማለት ነው። ሌላኛው ቅርንፉድን መዋጥ የለባችሁም። ቅርንፉድን በፍጹም ከጥርሳችሁ ማምለጥ የለበትም። ሙሉ በሙሉ መዋጥ የለባችሁ ማለት ነው። ዓላማው በምላስ ስር ያሉ የደም ስሮችን ንጥረ ነገሩን እንዲመጡት ማድረግ ስለሆነ ሳትንቀሳቀሱ በምላሳችሁ ደግፋችሁ ብቻ ነው መያዝ ያለባችሁ ማለት ነው። መጠኑን እንግዲህ መወሰን ይኖርባችኋል። በቀን ከ1 እስከ 2 የቅርንፉድ ፍሬ በላይ መጠቀም አያስፈልግም። ተፈጥሯዊ ነገሮች በሚፈልገው መጠን ብቻ ስትወስዱ ነው ጥቅም የሚሰጡት ማለት ነው። ከመጠን በላይ መጠቀም ግን ለጉበትና ለጨጓራ ጫና ሊፈጥር ስለሚችል መጠኑን መገደብ ይኖርባችኋል ማለት ነው። ሌላው አፋችሁን በደንብ መጉመጥመጥ አስፈላጊ ነው። የ10 ደቂቃው ጊዜ ካበቃ በኋላ ቅርንፉዱን አውጥታችሁ መጥፋት ይኖርባችኋል። ከዛም አፋችሁን በንጹህና ለብ ባለ ውሃ በደንብ መጉመጥመጥ አለባችሁ። ይህም ከአፍ ውስጥ የሚቀር ከባድ የቅመም ጣዕምን የሚያስወግድ ይሆናል ማለት ነው። ቅርንፉድን በዚህ መንገድ ከመጠቀም መቆጠብ ይኖርባችኋል ማለት ነው። እስቲ አሁን በአጠቃላይ ቅርንፉድን ሲጠቀሙ መጠንቀቅ ያለባቸው ወይም ደግሞ ጭራሹኑ ማቆም ያለባቸው ሰዎችን እንመልከት። የመጀመሪያው ነፍሰ ጡርና አጥቢ እናቶች ናቸው። ቅርንፉድ የማህፀን ጡንጮችን የማነቃቃትና የማንቀሳቀስ ባህሪ ሊኖረው ስለሚችል በተለይም በመጀመሪያዎቹና በመጨረሻዎቹ የእርግዝና ወራት ላይ ያሉ እናቶች ያለ ሐኪም ትዕዛዝ ከመጠቀማቸው መቆጠብ ይኖርባቸዋል ማለት ነው። ሌላው የደም ማቅጠኛ መድኃኒት የሚወስዱ ሰዎች ናቸው። ቅርንፉድ የደም መርጋትን የመቀነስ ወይም ደግሞ ደምን የማቅጠን ተፈጥሯዊ ባህሪ አለው። ስለዚህ አስፕሪን፣ ዋርፍሪን ወይም ደግሞ ሌሎች የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ የደም ማፍሰስ አደጋን ስለሚጨምር በፍጹም መጠቀም የለባችሁ ማለት ነው። ሌላው ቀዶ ጥገና የሚጠብቃቸው ሰዎች ናቸው። በቀጣይ ቀናት ወይም ደግሞ ሳምንታት ውስጥ ማንኛውም አይነት ቀዶ ጥገና የጥርስ መንቀልን ጨምሮ ማለት ነው የሚደረግላችሁ ከሆነ ከ2 ሳምንት በፊት ቅርንፉድን መጠቀም ማቆም ይኖርባችኋል ማለት ነው። ምክንያቱም በኦፕሬሽኑ ጊዜ የደም መፍሰስ ሊያባብስ ስለሚችል ማለት ነው። ሌላው የስኳር ህመምተኞች ወይም ደግሞ መድኃኒት የምትወስዱ ከሆነ ነው። ቅርንፉድ የደም ስኳር መጠንን በከፍተኛ ሁኔታ የመቀነስ አቅም አለው። ከስኳር መድኃኒት ጋር አብሮ ሲወሰድ የደም ስኳር መጠንን ከመጠን በላይ በፍጥነት እንዲወርድ ሊያደርግ ስለሚችል ጥንቃቄና የሐኪም አማካሪነት ሊለያችሁ አይገባም ማለት ነው። ሌላው የጨጓራ ቁስለት ወይም ደግሞ ከፍተኛ የአለርጂ ችግር ያለባቸው ሰዎች የቅርንፉድ ኃይለኛ ቅመምነት የጨጓራ ግድግዳን ሊያበሳጭ ወይም ደግሞ ቁስለቱን ሊያባብሰው ይችላል። በተጨማሪም ለአንዳንድ ሰዎች የምላስ ማበጥ ወይም ደግሞ የማሳከክ አለርጂ ስሜት ሊፈጠር ስለሚችል በጥንቃቄ መጠቀም ወይም ደግሞ ሙሉ በሙሉ መተው ያስፈልጋል ማለት ነው። እንግዲህ ውድ ቤተሰቦች ይህንን ቀላልና ተፈጥሯዊ መንገድ በአግባቡና በጥንቃቄ በመጠቀም የጤናችሁን ሁኔታ ማሻሻል ትችላላችሁ። በአጠቃላይ ይሄ ቪዲዮ ጠቃሚ መረጃ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። እንዲሁም ይሄ ቪዲዮ ብዙዎችን ሊጠቅም ስለሚችል ሼር አድርጉት። በተጨማሪም አጋዥ የጤና መረጃዎች ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።